ታዲያስ አዲስ ቀደም ጥያቄ ጠየቃችሁን እኛም ለማጣራት ደወል እናደርጋለን ባልነው መሰረት የትላንትናው የሲኤምሲው ፖል ምንድነው ጉዳዩን በተመለከተ አሉን አይደል? ሉላ ደግሞ ደወል አደረገች። ደወል አድርገናል። አቶ አንዋር ጋራ ነው የደወልነው። እንግዲህ የሁል ጊዜ ተባባሪያችን ናቸው አቶ አንዋር። አንቱ ብለን እንጀምራለን ባንተ እንጨርሳለን ብዙ ጊዜ ኮንቨርሴሽናችን። እንዴት ዋልክ አንዋር? እንዴት ዋላችሁ? ባልደረቦች አለን ይመስገን። አንቱ ብለን እየጀመረን ባንተ እየጨረስን ተቸግረን እኮ ነው። አንቱ እንኳን መባል አይደለም ማለት አይደለም እንዳው ለክብሩ ኢትዮጵያ ስንሆን ዋነቱም አለ ኢትዮጵያነቱም አለ። እሱ በደንብ እሱም ፓርት ወደዋለሁ ይልክ በጣም አይደለም መከባበሩ። ዛሬ እንግዲህ የደወልነው አንዋር ወደ ሲኤምሲ አካባቢ ፍየል ቤት በአደል ተብሎ የሚጠራው አካባቢ ላይ የወደቀ አንድ ፖል ነበረ መኪና ላይ የወደቀና እሱን አስመልክቶ እስቲ ጠየቅና አድርገው ብለን ነው የደወልነው። አደጋው ተከስቷል። እንዴት ተከሰተ? ምን ነበር ምክንያቱ የሚለው ታወቀ? በጣም አመሰግናለሁ። ግድ ሰጥቷችሁ የደንበኞቻችንና የኢትዮጵያውያንን ጉዳይ ስለምታነሱ በጣም ነው የምናመሰግነው። በተቻለን መጠን እኛም በማህበራዊ ትስስር ገጾቻችን ያለበትን ስታተስ በተወሰነ መጠን ለማስተዋወቅ ሞክረናል። ትናንት ሐምሌ በነበረው ከባድ ዝናብ ብቻ ሳይሆን ንፋስም የቀላቀለ ዝናብ ነበረ። የከባድ ዝናብና ከባድ ንፋስ የቀላቀለ ዝናብ ትራንስፎርመሩን እነምሰሶ ጥሎታል። ሰሚት ፍየል ቤት አካባቢ የሚባለው እንግዲህ የወደቀው ካስተዋላችሁት የእንጨት ምሰሶ ነው። የእንጨት ምሰሶችን ቀስ እያለን ወደ ትራንስፎርመር ወደ ኮንክሪት እንደምንቀይር ይታወቃል። ትራንስፎርመሩ ይዞት የወደቀው እንጨት አደጋ ደግሞ አድርሰዋል መኪኖች ላይ አይደል? አስፋልት ላይ የሚሄዱ መኪኖች ላይ አደጋ አድርሰዋል። ልክ አደጋው በደረሰ ቅጽበት የእናንተን ማስተዋጽኦ ማመስገን በዚሁ የምፈልገው በርካታ ሰዎች ነው የደወሉልን ጥቆማ የሰጡን። ለዚህ ደግሞ በጣም እናመሰግናለን። ይህ አደጋ ከተከሰተ በኋላ ከፍተኛ ስራ ለመስራት እየሞከረን ነው። ዋነኛው የዚህ አደጋ መንስኤ ከባድ ዝናብ አለ እና ደግሞ በተጨማሪ ከባድ ንፋስ ነበርና እሱ የፈጠረው ምክንያት እንደሆነ ነው ለማወቅ የቻልነው። መልካም እንግዲህ ንብረት ላይ ነው ጉዳት የደረሰው። በእርግጥ የደረሰ ሰው ላይ የደረሰ ከፍተኛ ጉዳት እንደሌለ እየተሰማን ያለውና የመጣ ጥያቄ ነው። ይሄም ለደረሰው ጉዳት ካሳ የመክፈል ነገር አለ ወይ? ጉዳት የደረሰባቸው መኪናዎችስ እንዴት ነው ትሪት የሚደረጉት ተብለው እየተጠየቀ ነበረ። በጣም ትክክለኛ ጥያቄና ተገቢ ጥያቄ ነው ብለን ነው የምናምነው። መጀመሪያ ልክ እንደዚህ አይነት አደጋ ሲከሰት እንደ ተቋም የምንከተለው ስትራቴጂና የምንከተለው አሰራሮች አሉ። እንደዚህ አይነት ነገር አይከሰትም ብለን አንገምትም። የመጀመሪያውና ቀዳሚው ነገር አንቺም እንዳልሽው አደጋውን በተቻለ መጠን መከላከል ማለት እንዳይባባስ ማድረግ የመጀመሪያውና ዋነኛው ጉዳይ ነው። ኤሌክትሪክ ሁልጊዜም እንደሚባለው ልክ እንደ ዋይፋይ ሁሉም ቦታ ላይ የሚሰራጨው በዌቭ አይደለም ማለት በመስመር ነው፣ በገመድ ነው። በገመድ ነው። ስለዚህ አንድ መኪና አንድ ፖልን ሲገጭ ወይ ደግሞ ፖል ሲወድ ተያይዞ ገመዱ ይበጠሳል። ብዙ ቦታ ላይ መብራት መቋረጥ ይመጣል። ልክ መብራት ኤሌክትሪክ ሲበጠስ ደግሞ አደጋ የማድረስ ኃይሉ በጣም ከፍ ያለ ነው። ስለዚህ የመጀመሪያውና ቀዳሚ ስራችን አደጋ የማይደርስበትና የማይስፋፋበትን የመጀመሪያው ነገር ፓወሩን ማቋረጥ ነው የምናደርገው። ኃይሉን እናቋርጠዋለን። ስለዚህ እሱ የመጀመሪያውና ወሳኙ ጉዳያችን ነው። እዛ ውስጥ የሰው ጉዳት አለ ወይ? የመጀመሪያና ቀዳሚ ጉዳያችን። ሁለተኛ የንብረት ጉዳት አለ ወይ? እነዚህ በደንብ ነው ለማየት የምንሞክረው። እዚህም ሰሚት ላይ ተከሰተው እሱን ነው በቀዳሚነት ያየነው። እሱን ካየን በኋላ ቀጥሎ የሚሆነው መስመሩን ወደ ቀደመው ቦታ መመለስ። የተበጠሰ መስመር ካለ መቀጠል፣ ሪስቶር የሚደረጉትን መመለስ። ምክንያቱም መብራት ሲቋረጥ አንድ ቤት ብቻ አይደለም የሚቋረጠው፣ ተያይዞ መስመሩ በሙሉ ይበጠሳል፣ ይቋረጣል። ስለዚህ መስመሮቹን ወደ ነበረበት መመለስ ሌላኛው ስራችን ነው። ህይወት መቀጠል አለበት። በርካታ ሰዎች አሉ በዚህ ደግሞ የሚተዳደሩ የሚኖሩ። ስለዚህ እሱን በተቻለን መጠን ፎከስ የምናደርገው ትኩረት የምንሰጠው እሱ ላይ ነው። ይህን ግን እያደረግን ጎን ለጎን ማስረጃዎችን ደግሞ እንሰበስባለን። ምንድነው የሆነው? ምንድነው የወደቀው?
ምን ጉዳት አደረሰ የሚለውን ደግሞ ማስረጃዎችን እንሰበስባለን። ይህን ማስረጃ ስንሰበስብ ቀጥታ ይዘን የምንመጣው ወደ አስተዳደራዊ ስራዎቻችን ይሆናል ማለት ነው። አሁን ጥያቄሽ የሚመጣው እዚህ ጋር ነው። ዋነኛውና ትልቁ አሰራራችን በየሪጅኑ ያዋቀርነው አንድ ኮሚቴ አለ። የዳሜጅ ኤንድ ኮምፐንሴሽን ኮሚቴ ወይ ደግሞ የካሳ አሰራር የምንሰራበት ኮሚቴ አለ። ይህ ኮሚቴ የተለያዩ ዲፓርትመንቶች የተውጣጡ በየሪጅኑ የተዋቀሩ ቡድን ናቸው። የህግ ሰው አለ፣ የቴክኒክ ሰው አለ፣ የአስተዳደር ሰው አለ፣ የፋይናንስ ሰው አለ። እነሱ ያሉበት ይህንን በስርዓቱ መመርመር ስላለባቸው ኮሚቴ ኢሚዲየትሊ ወደ ስራ እንዲገባ ይሆናል ወይ ደግሞ ኦንቦርድ መሆን ይጀምራል ማለት ነው ይሄ ኮሚቴ። ስለዚህ ሁለት ነገሮች ነው የሚኖሩት ይሄ ኮሚቴ ሲሰራ። ዋናውና ትልቁ ነገር ጉዳት የደረሰበት ሰው ወይ ደግሞ አካል ወይ ደግሞ ተቋም በኤሌክትሪክ መስመር ዳሜጅ ምክንያት ንብረት ጠፍቷል ወይ ደግሞ አደጋ ደርሷል የሚለውን ነገር ሪፖርትና ጥያቄ እንዲጠይቅ ነው ምን ጠይቀው። ስለዚህ እዛው ኤሪያ ላይ እዛው አካባቢ እንደዚህ ጉዳት ደርሷል ይታወቃል እኮ አይደል? ግን አሰራሩን ፎርማሊ መጠየቅ ስላለበት ፎርማል መጠየቅ አለበት። ለኮሚቴውም ስለሚቀርብ ለአሰራርም ግልጽነት በጣም ስለሚያግዝ ስለዚህ ይጠየቃል። ሁለተኛ ይሄ ኮሚቴ ይህንን ይዞ ተጨማሪ ጥያቄዎችን ተጨማሪ ሌጋል የህጋዊ ፕሮሰሶች ደግሞ ይኬድበታል። ትራንስፎርመሩ ሌጋሊቲ፣ ምክንያቱም ትራንስፎርመር በግለሰብ ከገባ ማስረጃዎች ሁሉም ሰው አላቸው ብለን እናምናለን። ስለዚህ እነዚህን ሁሉ ይዞ ኮሚቴው በስርዓቱ መመርመር ይጀምራል ማለት ነው። ስለዚህ የካሳና የካሳ አሰራራችን በዚህ መልክ ነው የሚሄደው። ስለዚህ የካሳው ጉዳይ በዚህ መንገድ ነው እንደ ተቋምም እንደ ሀገርም እያስተናገድን ያለ ነው ማለት እንፈልጋለን። መልካም። ስለዚህ ይሄ ሁሉ ህጋዊ የሆነው አካሄድ ተኬዶ ኮሚቴው ካመነበት የሌጋል የሆነው ነገር ትክክል ከሆነ ካሳ ለመክፈል ወደ ኋላ አትሉም ማለት ነው? ምንም ይሄ አንደኛ ወደ ኋላ ካለን አሰራራችንን አናምነውም ወይ ደግሞ አንፈልገውም ማለት ነው። ኮሚቴ ማዋቀር ነው ሌጋል ነገሩንም ያዋቀር ነው። ይሄንን የካሳ ፕሮሰስ ወይ ደግሞ የካሳ ሂደት በጣም በህጋዊና በስርዓት መንገድ እንዲመራ ስለምንፈልግም ጭምር። ስለዚህ ማንም ሰው ማመልከት ይችላል። ኮሚቴው በደንብ ያየዋል። ከሁሉም መንገድ በደንብ ይጣራል። አሁን ራሱ ማስረጃዎቹ በጣም እየተሰበሰቡ ያሉት የሌጋሊቲ መንገዱን ምናምን ኢሚዲየትሊ ኦንቦርድ ይገባል ኮሚቴው ራሱ። ምክንያቱም ከዛ ጥያቄው ሲመጣ ኢዝሊ ፕሮሰሱ ይቀጥላል ማለት ነው ብዙ ሳይገፋ። ስለዚህ አሰራራችን በዚህ መልክ ግልጽና የሚታወቅ ነው ለማለት ነው። መልካም። እንግዲህ በዚህኛው መንገድ ካልሆነ ደግሞ ምናልባት ትራንስፎርመሩ በሌሎች ሰዎች በግለሰብ ደረጃ ወይም በሌላ ተቋም ደረጃ የገባ ከሆነ የካሳ ጥያቄው ወደ እነሱ ይዞራል ማለት ነው። ካሳውን እንዲከፍሉ የሚገደዱት ሌሎች ትራንስፎርመሩን ኦን የሚያደርጉ አካላት ይሆናሉ ማለት ነው። አሁን እንደዚህ አይነት ነገር ቀድመን ምንም አናወራም አይደል? ህግና አሰራር ላይ ቀድሞ ፍርድ ላለመስጠት ቀድሞ የሆነ ነገር ላለመስጠት ያው እንደሱ አይባልም። ኦሊኖል ግን እኛ በኮሚቴው በሌጋል እና በአሰራራችን መሰረት ሁሉንም ነገር በፎርማል እና በተቋሙ አሰራር መሰረት እንወስዳለን። አንድ በጣም ግልጽ ማድረግ የምፈልገው የአሰራርና ከአሰራር የካሳና ከካሳ ጋር በተገናኘ ኮሚቴም አለ በየቦታ ያዋቀር ነው፣ አሰራርም አለው። ጥያቄ ይመጣል በእሱ አሰራርና በዛ መሰረት ግን በደንብ እናሳውቃለን። በደንብ የካሳ አሰራሩ ኦንቦርድ ወይ ደግሞ ወደ ስራ ይገባል። ይሄ ነገር ፕሮሰሱ ተጀምሮ ጥያቄው መጥቶ ሁሉ ነገር ደግሞ ሲሄድ አስፈላጊ ከሆነ ለህዝቡና ለመገናኛ ብዙሃን ማሳወቅ ይኖርብናል ማለት ነው። መልካም። እንግዲህ ወቅቱ የክረምት ነው። ባለፈውም ስናወራ አንዋር በተለያየ ፌዝ እንደዚህ አይነት አደጋዎች እንዳይፈጠሩ ቅድመ ጥንቃቄም የተለያዩ ስራዎችንም እየሰራችሁ እንደሆነ እናውቃለንና ስራው ከምን ደረሰ? እንደው እንደ ጥንቃቄስ ደግሞ ማህበረሰቡ እንዲህ አይነት አደጋ ደግሞ ሲኖር ቅድም ነግረህናል፣ ሰፋ ያለ ነው የሚሆነው፣ ገመዶች ነው የሚበጣጠሱትና እንዴት መጠንቀቅ እንችላለን? ቀድመንስ እንዴት ማሳወቅ እንችላለን? ምናልባት የምንጠራጠራቸው መስመሮችም ካሉ ማንን ኮሚኒኬት እናደርግ? በጣም ነው የማመሰግነው። ይሄ ዋናውና ሌላኛው አስፈላጊ መረጃ ይመስለኛል። ቀደም ብዬ ያነሳሁት ሰሚትና አካባቢ ያለው መስመር በተቻለን መጠን ከጠዋት
ጀምሮ ኢሚዲየትሊ የኛ ቴክኒክ ስራ ላይ የተማሩ ባለሙያዎቻችን እዛው ነው ያሉት። አሁንም እዛው ላይ ነው ያሉት። በተቻለን መጠን ኤሌክትሪኩን ወደ ነበረበት መመለስ ነው የመጀመሪያና ትልቁ ስራችን። ደንበኞቻችን ራሱ በትዕግስት እንደዚህ ስለታገሱን በጣም እናመሰግናለን። ሁለተኛውና ወሳኙ ነገር ይሄ ክረምት ነው። ክረምት ደግሞ የተለያዩ ነገሮች ሊመጡ ይችላሉ። ኃይለኛ ነፋስ የሚቀላቀል ዝናብ ሊኖር ይችላል እና አላስፈላጊ የኤሌክትሪክ ንክኪዎች ሊፈጠሩ ይችላሉ። ሁሉም ኢትዮጵያና ሁሉም ደንበኞቻችን አስቀድመው በጣም የላላቅ መስመሮች አካባቢዎቻቸው ካሉ ገና ንፋሱ ከመምጣቱ በፊት ብዙዎቻችን የረገቡ መስመሮችን ማየት ብዙ የምንቸገር አይመስለኝም። ቀድመው መከላከል ስለሚያስፈልግ ለማዕከሎቻችን ጋር በየአካባቢው ስላሉ የኢትዮጵያ ኤሌክትሪክ አገልግሎት ደንበኞች አገልግሎት የሚስተናገዱበት ማዕከል አለ። ማዕከሎቻችን ጋር ሄደው ቢያመለክቱ በጣም በጣም ደስ ይለናል። አይ እዛ ደግሞ መሄድ አያስፈልገንም ካሉ 905 ላይ መደወል ይችላሉ። እሱም ደግሞ በጣም አስቸጋሪ ነው ወይ ደግሞ እሱ ማምጣት በጣም እንቸገራለን ካሉ በተቻላቸው መጠን በማህበራዊ ትስስር ገጾቻችን ላይ የትኞቹም ጽሁፎች ስንጽፍ በኢንቦክስ መጻፍ ይችላሉ። ቴክስት እዛው የኮሜንት ቦክስ ላይ ማስቀመጥ ይችላሉ። ምንም ነገር ምክንያቱም ዲጂታል ላይ ያለን በሙሉ የምናስተናግድበት ዲጂታል ላይ ያሉ ጥያቄዎች በሙሉ የሚስተናገዱበት አሰራር ስላለ ማለት ነው። እሱም ብቻ የሚሰሩ ልጆች አሉ ዲጂታል ላይ ሪፕላይ የሚያደርጉ ማለት ነው። ስለዚህ እዛ ላይ የሚመጡ ኮሜንቶች፣ ጥያቄዎች፣ ኮምፕሌኖች በሙሉ ወደ ማዕከሎቻችን በፍጥነት ይሄዳሉ። ስለዚህ በሁሉም አማራጭ መደወል ይችላሉ። የትኛውም ማዕከሎቻችን የትኞቹም የሪጆኖቻችን ጋር ቢሄዱ ይህንን ለመቀበል ማንም ሰው አይኑን አያሽም። ክረምት ነው። በተቻለን መጠን ከባለፈው የተሻለ ክረምት እንዲሆን ነው ስራ እየሰራን ያለ ነው። እንዲሆንም እንመኛለን። ሁልጊዜም እንደምናነሳው በጣም ያረጁ ምሰሶዎች አሉን፣ በጣም የረገቡ መስመሮች አሉን። እሱን ሙሉ ለሙሉ እስክንቀይር ጊዜ ሊወስድብን ይችላል። እስከዛ ግን ሁሉም ደንበኞቻችን ከኛ ጋር ኮላቦሬቲቭሊ ቢሰሩ አደጋም እንከላከላለን። በተመሳሳይ ደግሞ መብራት እንዳይቋረጥም በጣም በጣም ያግዛል። እንግዲህ ማህበረሰቡ ነው ከሁሉም በላይ ሁሉም ቦታ ላይ የሚገኘውና እናንተ ደግሞ በዚህ ልክ ቅርብ ከሆናችሁ በ905 በመደወል አሊያም በማህበራዊ ትስስር ገጾች ወይም በአካልም ሄዶ ያንን ጥቆማ ማድረስ ራሳችንንም ወዳጆቻችንንም ማህበረሰባችንንም ለመጠበቅ ይረዳናል። ያላነሳ ነው ለጥንቃቄ ሊሆን የሚችል ብታውቁት የምትለን ነገር ደግሞ ካለ እንደ መጨረሻ ጥያቄ ላንሳ ነው። በጣም አመሰግናለሁ። በየትኛውም ሰዓት ላይ በየትኛውም የኤሌክትሪክ እና ከኤሌክትሪክ ጋር የተገናኙ የአደጋ ስጋት የመሰላችሁን ወይ ደግሞ ክረምት ይመጣ በጣም መታየት የምታስቧቸውን ነገሮች ቀደም ብለን በጠቃቀስናቸው ቻናሎቻችን ብትሰጡን በጣም በጣም ደስ ይለናል። ሁለተኛ መገናኛ ብዙኃን አሁንም በቅርበት እየሰራ ነው። ልክ እንደ ዛሬው አይነት ከእናንተ ጋር አይ ቲንክ ቤተኛ እየሆነን ይመስለኛል ሉላ። ስለዚህ በየትኞቹም ሰዓታት በየትኛውም ጉዳዮች ላይ ስፔሲፊካሊ ኤሌክትሪክ እና ከኤሌክትሪክ ጋር የተገናኘ ጉዳይ ካለ እኛ እንመልሳለን ወይ ደግሞ በምላሽ ለመስጠት እንሞክራለን። በተረፈ ግን ደንበኞቻችን ሁሉንም ማህበራዊ ትስስር ገጾቻችን ቢከተሉና ቢያዩ ፈጣን ቶሎ ምላሽ የሚሰጥ እና ደግሞ ጥያቄዎች ቶሎ መረጃ የሚያገኙበት ነው። ጥያቄዎችም ካላቸው እዛም መጻፍና መጠየቅ ይችላሉ። ክረምቱ በጣም በበጎ በሰላም አለ አይደል? ክረምት እርጥብ ነው አይደል? ብዙ በጎና እርጥብ ነገር ይዞልን ነው የሚመጣው ብለን ነው ምናምነውና ከኤሌክትሪክ ደግሞ በዛው መጠን ነፃ ሆነን የምናልፍበት እንዲሆን አብረን እንድንሰራ አሁንም እንደ ተቋም መጠየቅ እፈልጋለሁ። በጣም አመሰግናለሁ። እጅግ አድርገን ነው የምናመሰግነው አንዋር። መቼም የተለመደ ትብብርህ ሁሌ ከኛ ጋራ ነው ያለው። ጥያቄ ኖሮን ስንደውል ደስ ብሎ ስለምትመልስልን እጅግ አድርገን በአድማጮች ስም ማመስገንም እንፈልጋለን። አመሰግናለሁ በጣም ሁላችሁም። እሺ መልካም ቀን። ጠቅለል ያለ ጥያቄ ጠቅለል ያለ መልስ ነው የተነገረን። ስለዚህ እንደዚህ አይነት አደጋዎች በተለያዩ አካባቢዎችም እንዳይደጋገሙ ወይም እንዳይደገም የንብረት የሰው ልጅ ህይወትም ላይ አደጋ እንዳይጥል በጥንቃቄ ይሰራል የሚል ጠቅለል ያለ ሀሳብ ይመስላል። ታዲያስ አዲስ